ሰላም ጤና ይስጥልኝ። ውድና የተከበራችሁ የሀብትሽ ቤተሰቦች እንዴት ናችሁ? ደህና ናችሁ ሆይ? አለሁ እግዚአብሔር ይመስገን ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ እያልኩ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ዛሬ የመጣሁበት ቪዲዮ ምን መሰላችሁ? እንግዲህ እኒህን ልብሶች ላሳያችሁ ነው የመጣሁት ማለት ነው። ባለፈው ታስታውሱ እንደሆነ ከኦንላይን በ100 ብር 14 ገጣ ገዛሁኝ ብዬ ነግሬያችሁ ነበርና አንዳንዶቻችሁም ከየት ነው የገዛሽው ምናምን ብላችሁ ጠይቃችሁኝ ያላችሁ። እንግዲህ ደግሞ ገዝቼ አሰፍቼ ደግሞ በዚህ መልኩ መጥቻለሁኝና እናንተም ከኦንላይን የተሰፋውን እየገዛችሁ ጠበበን፣ ሰፋን፣ ረዘመን እያላችሁ ከምትቸገሩ ጣቃውን በርካሽ ዋጋ ገዝታችሁ በልካችሁ ማሰፋት ትችላላችሁ ማለት ነው። እንግዲህ ከመጀመሪያው እስከ መጨረሻው አብራችሁ የተከታተሉ ቪዲዮውን ከመጨረሻው እስከ መጨረሻው ድረስ አይታችሁ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። እንዲሁም የደወል ምልክቷን በመጫን ሁልጊዜ የምሰራቸው ቪዲዮዎች ወደ እናንተ ቶሎ ቶሎ ይደርሷችኋል ማለት ነው። ውዶችዬ እንግዲህ ዛሬ ከመጀመሪያው ጀምሬ አሳያችኋለሁኝ ማለት ነው። እንደዚህ አሪፍ የሆኑ ልብሶችን ጣቃውን ገዝቼ ነው በነገራችን ላይ እኔ ያሰፋሁት ማለት ነው። እና ያው በኦንላይን የሚሸጡ ብዙ ልጆች አሉ፣ በርካሽ ዋጋ ነው የሚሰጡት እና ጅልማውን እናንተም እንደዛው አድርጋችሁ ገዝታችሁ መጠቀም ትችላላችሁ ማለት ነው። ለስራ በተለይ ደግሞ ለመዳም ቅመሞች በጣም አሪፍ ነው ማለት ነው። የአብዛኛውን ፔንዶራ ምናምን መልበስ የሚፈቀድላችሁ ልጆች ካላችሁ ማለት ነው፣ የዩኒፎርም የማትለብሱ ልጆች ይህንን መግዛት ትችላላችሁ ማለት ነው። እና እንግዲህ ላሳያችሁ እስኪ ተሰፍቶ ማለት ነው። ይሄንን ይመስላል እና በጣም ነው የሚያምረው። ጅምላውን 14ቱን ፍሬ በ100 ብር ነው፣ ግን እኔ የገዛሁት 7ቱን ፍሬ በ50 ብር እኔ የገዛሁት ማለት ነው። ብታምኑም ባታምኑም እኔ ይሄ ነገር ልክ ነው እንደ ጥሩ ልብስ ነው እንደምናምን ብዬ አስቤ ነበር ማለት ነው። ግን ጣቃውም ማለት ነው ግን ሲመጣ ሳይው እንደዚህ ነው ማለት ነው። አሪፍ ነው። እንግዲህ እጅዬ ጉርድ ግማሹን እጅዬ ጉርድ አሰርቻለሁ እኔ ለስራ እንዲመቸኝ። እጅዬ ጉርድ ይመቸኛል ብዬ እጅዬ ጉርዶችን ነው ያሰራሁት። ግማሾቹን ደግሞ ሙሉ አድርጌ ነው ያሰራኋቸው ማለት ነው። እና ይሄንን ይመስላል እንግዲህ ወዶቼ። የሚመቻችሁ ካለ እንደዛ አይነት ልብስ መልበስ የሚመቻችሁ ካላችሁ ጣቃውን ገዝታችሁ በቅርብ ባለ ሀያት ማሰራት ትችላላችሁ ማለት ነው። እንዲሁም ደግሞ ለሀገር ቤት ራሱ ጣቃውን ብትገዙት በጣም ቆንጆ ነው ጣቃው ማለት ነው። ማለት እኔ ዋጋው ርካሽ ሆኖ ሳየው ልብሱ የሆነ ውዳቂ ነገር ነው አይረባ ምናምን ብዬ አስቤ ነበር፣ ግን መቶ ሳየው በጣም አሪፍ ነው ልብሱ ራሱ ያምራል ማለት ነው። እና ያው በኦንላይን የምንገዛው ነገር ያው ብዙም አስተማማኝ ነገር ይኖረዋል ብለን ስለማናስብ እንወዛገባለን ማለት ነው። እና ያው መቶ ስናየው ነው እንጂ ማለት ነው። እና ይሄንን ይመስላል። ያው ደርዘኑን ገዝቶ እንትን ማለት ነው። እና እናንተም እንደዚህ የምትፈልጉ ልጆች ካላችሁ መግዛት ትችላላችሁ። ከኦንላይን የሚያሳዩ በተለይ እነዚህ የውጭ ሀገር ዜጎች እነዚህ ነጮች ምናምን ፓኪስታኒዎች ምናምን እነሱ የሚሸጡት ልብስ አሪፍ ነው ማለት ነውና እንደዚህ ገዝታችሁ ማሰራት ትችላላችሁ። ወይንም ደግሞ አገር ቤት ለዘመድ ለወንድም ለእህቶች ለእናቶች ምናምን ጣቃ ብትገዙት አሪፍ ነው ማለት ነው። እና ይሄንን ይመስላል እንግዲህ ይሄንን አሰርቼ ያለውኝ ማለት ነው። እናንተም ከወደዳችሁት ግዙ። ያኔ ይሄንን ምን ጥቅም አለው ወደዚህ ወደ ዩቲዩብ ያመጣችሁ ልትሉ ትችላላችሁ። ማለት ያኔ ልብስነቱ ቆንጆና ቆንጆ አለመሆኑን ልነግራችሁ ነው የመጣሁት ማለት ነው። ማለት አሪፍ ነው ልብሱ፣ ጣቃው ቆንጆ ነው ስላችሁ ነው። ጣቃው ቆንጆ ነው ያኔ ዋጋው ርካሽ ቢሆንም ጣቃው አሪፍ ነው ስላችሁ ነው። ያው አሪፍነቱን ላሳያችሁ ነው ወደዚህ የመጣሁት ማለት ነው። እና ይሄንን ይመስላል እንግዲህ እያንዳንዱንም እየለበስኩኝ ያሳይቻችኋለሁ። ጣቃውንም ነው ማለት ነው። ያው እዛ ጋር ፕሮፋይሉ ላይ ያሳየኋችሁ ቢዩቲ ካሜራ ስላለ ነው ትንሽ ከለሩን ቀየር ያደረገው። ይሄም የለበስኩትና የተሰቀለው ደግሞ ኖርማል ነው ማለት ነው። እና ውዶቼ የምትፈልጉ ልጆች ስላላችሁ ለእናንተ ነው ማለት ነው። የማትፈልጉ ልጆች ማለት ትችላላችሁ። የምትፈልጉ ልጆች ጣቃው ቆንጆ ነው። 7ቱን ፍሬ በ50 ብር ነው ማለት ነው። ቅርብ ከሆናችሁ ታክሲ ነጣ ነው። ራቅ ያለ ከሆነ ደግሞ የታክሲ 25 ብር ትከፍላላችሁ ማለት ነው። ያው እኔ አይደለሁም የምሸጠው እነዚህ ፓኪስታኒዎች ምናምን ናቸው። ከኦንላይን ነው የሚገዛውት ማለት ነው። እንደዚህ በርፍፍ ያለም ልብስ ማሰራት ተፈለጋችሁ ማሰራት ትችላላችሁ። እና ይሄንን ይመስላል ስላችሁ ነው ውዶቼ። እንግዲህ በኦንላይን የሚታይ ነገር
ብዙም ቆንጆ ነው አይደለም እያልን በውስጣችን ጥያቄ ስለሚፈጥርብን ቆንጆነቱን ላሳያችን አልነግራችሁ ነው የመጣሁት ማለት ነው። ይሄ ግን ያለ ልኬ ነው የተሰራው። የፈጣሪ ያለ ከመርዘሙ ጎታ ማረጉ አባ ለብቻ ግማሽ ሰው ያስገባል። እና ውዶቼ ይህንን ይመስላል እንግዲህ አብዛኛውን የሚመቸኝ ልብስ እጅዬ ጎራዳ ነው። ያው ስራ ስሰራም እንደ ልቤ ጎንበስ ቀናም ብዬም እንዲሰራ ቃም ሳጥን ምናምን እንዲሰራ ብዬ እጅዬ ጉርድ ውስጤ ነው ማለት ነው። እጅዬ ሙሉ ብዙም አይመቸኝም። እና ይሄንን ይመስላል ውዶቼ፣ እናንተም ገዝታችሁ መጠቀም ትችላላችሁ ማለት ነው። ይሄንን ይመስላል ቪዲዮአችን። ቪዲዮውን አይታችሁ ከተመቻችሁ ላይክ አድርጉ፣ እንዲሁም ደግሞ ሼር አድርጉ። ቤተሰብም ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ መልካም ቀን ይሁንላችሁ። ይሄን ያክል ካልኳችሁ ይሄን ያክል ካቀረብኩላችሁ ይበቃችኋል። ያው ለእናንተ ይጠቅማል የሚፈልጉት ልጆች አሉ ብዬ ስለማስብ ነው አንዳንድ ቪዲዮዎች እንደዚህ ለእናንተ ማደርስላችሁ ማለት ነው። ማለት አሁን ለምሳሌ በኦንላይን ላይ የምንገዛው ነገር ኮሜንት ላይ ብዙ ያለው ከኔው ጀምሮ ማለት ነው የሆነ ነገር ፖስት ተደርጎ ስናይ ልብስ ምናምን ነገር የገዛችሁ ካላችሁ ጥሩነቱን ንገሩኝ እኔም እንዲጠልብ ምናምን እንላለን አይደለ? ያ ለእናንተ ነው ማለት ነው። ያኔ አሪፍ መሆኑን በውስጣችሁ ጥሩ ነው አይደለም እያላችሁ የምትወዛገቡ ልጆች አሪፍ መሆኑን ልነግራችሁ ነው ለእናንተ ማለት ነው እንግዲህ አያምርም? ያምራል ልብሱ የምር በጣም እንዴ። ሻርብ ስለብስ ደግሞ የሌለ ነው የሚሄደው ከልብሱ ጋር ማለት ነው። ያኔ ማሻአላህ ብያለሁ። ለምን እንደሆነ አላውቅም፣ ብቻ ግን ከግማሽ ሰዓት በኋላ ካሜራዬ ድምፅ እየቆረጠ አስቸግሮኛል። አሁን የተቆረጠ ነው። አይ ፈጣሪ ሲያናድ እግዚአብሔር